ኦፍሳይዶቹን የአማድን አንግል ምናምን 6-0 7-0 አራተኛ ሆኑ አርነ ስሎት ቀይ አርነ ስሎት አይኔ አንተ ላይ ነው 2-0 አሸንፏል ማንቸስተር ዩናይትድ ደርቢም ሰድ እንጂ አንዳንዴ እንደዚህ ያሳምሩት እንኳን እነሱ ለማንቸስተር ዩናይትድ ማርያም በጣም ነው የምትችሉት ብሩኖ ፈርናንዴዝ ወደ ፕሪፈርድ ፖዚሽኑ ሄደ እምቡሞ እኔ ምንም አልልም ስለ ቲማችን ግን ማለት ነው መጀመሪያ ሰልፋይቼ እየመጣው መናገር ሰልችቶኛል በቃ ሁሌ ሰልፋይቼ እየመጣው ማለቃቀስ ሰልችቶኛል ቅጥል እንዳረከኝ ፔፕ አመቱ ይለቀና አሪፍ አሰልጣኝ ይፈልግልኝ በቃ አለቀ ኦቪየስ ኢረሮች ነው የሚሰራው ፔፕ ኦቪየስ ኢረሮች በቃ ይሄ ማንም ህፃን ልጅ መቶ ማኔጅ ማድረግ የሚችለው ነገር አንዳንዴ በጣም ድድብ ያለ ውሳኔ ይወስዳል ራያን ቸርኪን ኦራይሊን ቤንች አርገ ትገባለህ ቲጃኒ ራይንደርስ ቤንች የሚሆን ልጅ አይደለም ቼልሲ ላይ እንደዛ ማስከፈት አቅቶን ማን ያገባል ቲጃኒ ራይንደርስ ለምንድን ነው ዛሬ ቤንች የምታደርገው ለሲልቫ ምን እየሰራለ እንደሆነማ እያየን ነው ዩናይትድ አሸንፏል አረ እንዴት ነው የምትችሉት አረ በስመ አብ ወይኔ ትችላላችሁ እኔ ማለት ነው በጣም ነው የቀኑት እንደናንተ መቻል ነው የምፈልገው በኢየሱስ እዴ ምርሮ ሲቲ እኮ አይመስልም የምትጮቱት አንድን ህፃን ልጅ እንደዚህ ግን ያለ አግባብ በህግ ያስቀጣል አንቀጽ 35 ላይ ያለ የህፃናት መብትም ይከሷቸዋል ምን ማለት ነው እንደዚህ መጠፍጠፍ ያለ አግባብ አረ መላጣው ይችላል አረ በስመ አብ ምን ብያችሁ ነበር ከአፍሪካ ዋንጫ ይመለሳሉ ሁለቱ አላልኳችሁ ምን አይነት ሰዎች ናቸው አረ ትችላላችሁ በስመ አብ ዩናይትድ ይችላል በእውነት ቀጣይ ሳምንት ከኛ ጋር ምን እንዲተጮቱሽ በቃ እኔ አንተ ትችላላችሁ አረ በስመ አብ ሲቲን ከጥቅም ውጪ ሃሪ ማጓየር ሲችል ማርቲኔዝ ደግሞ ጭራሽ አረ በስመ አብ ሲችል ብሩኖ ፈርናንዴዝ ትችላል ጎትነሽ አተንዲት ነው የምትችል አረ በስመ አብ በጣም ነው የምታስቀኑት አንድ ሌላ ነገር ማለት ነው ይሄ ኳስ ጸድቆ ቢሆን ኖሮ ጭራሽ አይቻልም ነበር ብሩኖ ማለት ነው እዚህ በረኛውን አጋድሞ አኬን አጋድሞ አግብቶ ጸድቆ ቢሆን ኖሮ ማለት ነው በህግ ያስቀጣ ነበር ፕሪሚየር ሊጉ ዝግጁ አልነበረም ለዚህ ጎል ዝግጁ አልነበረም ማንንም ሰው ዝግጁ አተ በጣም ነው እንዴ የምትችለው አረ በጣም ነው የሚችለው በስመ ማንቸስተር ዩናይትድ ምንድነው ያስመለከተን ጋይስ እኔ እንደዚህ አይነት ፐርፎርማንስ በፍጹም ዩናይትድ በዛሬው ጨዋታ ያስመለክተናል ብዬ አልጠበቅኩም ነበር በ22ኛ ሳምንት ተጠባቂ የማንቹሪያን ደርቢ ጨዋታ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ የፔፕ ጋርዲዮላ ማንቸስተር ሲቲ በማስተናገድ 2-0 በሆነ ውጤት ማሸነፍ ችሏል እውነቱን ለመናገር የሚገባው ቡድን ነው ማሸነፍ የቻለው ማይክል ካሪክ በመጀመሪያ የአሰልጣኝነት ጨዋታው እንግዲህ ፈታኙን ማንቸስተር ሲቲ በማሸነፍ እንግዲህ በድል ስራውን ጀምረዋል ማለት ነው በዚህ ጨዋታ ላይ ዩናይትዶች ማድረግ ያለባቸውን ነገር ነው ያደረጉት ብዬ ነው ማስበው የካሪክ ስትራቴጂ በሚገባ ሰርቶለታል ማንቸስተር ሲቲ በጣም ከጠበቁት በታች ተቀዛቅዞ ነበር በጨዋታው የተመለከቱት በካውንተር አታክ ነበር ለማጥቃት ሲሞክሩ የነበረው ከኳስ ውጪ ለመከላከል ጥረት ሲያደርጉ ተመልክተናቸው ነበር ኳሶቹን ሲያገኙ ደግሞ ከተከላካዩ ጀርባ የሚፈጠሩን የማንቸስተር ተከላካዮችን ስፔስ እንግዲህ ለመጠቀም በጣም አስደናቂውን እንቅስቃሴዎች ሲያስመለክቱ ነበር እንደውም ፈርስት ሃፍ ጎል ማስቆጠር ነበረባቸው ነገር ግን ሁለቱም ጎሎች እንግዲህ በብራሂም ቤኑ 65ኛው ደቂቃ ላይ እንዲሁም ደግሞ በፓትሪክ ዶርኩ 76ኛው ደቂቃ ላይ ተከታትለው ተቆጥሮ ነበረ ዩናይትዶች በዚህ ጨዋታ ላይ 3 ጎሎች ተሽሮባቸው ነበረ እንደውም ኦፍሳይድ ትራፓቸውን ቢጠብቁ ኖሮ ከዚህም በላይ ጎሎችን ማስቆጠር እንደሚችሉ ተመልክተን ነበረ ዩናይትድ በጣም የሚገርም ፐርፎርማንስ ነበረው የፔፕ ጋርዲዮላ ማንቸስተር ሲቲ ግን ጉዞ ወዴት ነው የሚያስብል ይመስለኛል በዛሬው ጨዋታ ከማንቸስተር ዩናይትድ ቀጥሎ የሚደሰተው ቡድን አርሰናል ይመስለኛል በፕሪሚየር ሊጉ እንግዲህ ከባዱ ተፎካካሪ ማንቸስተር ሲቲ በድጋሚ ነጥብ ጥሎታል ለአራት ተከታታይ ጨዋታዎች ምንም ጨዋታ ማሸነፍ አልቻሉም በዚህም ከአርሰናል ጋር በ6 ነጥብ ዝቅ ብለው በ43 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል ማለት ነው አርሰናል ቀሪ ጨዋታውን ምሽት የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 9 ከፍ ማድረግ ይችላል ማለት ነው ኤርሊንግ ብራውት ሃላንድም እንግዲህ ለማንቸስተር ሲቲ ባለፉት 7 ተከታታይ ጨዋታዎች አንድ ጎል ብቻ ነው ማስቆጠር የቻለው ጥያቄ የሚያስነሳ ፐርፎርማንስንም እያስመለከተ ነበር ማለት ነው ሲቲና የፕሪሚየር ሊግ ዋንጫ ግን እየለየላቸው ይመስላል ለማንኛውም በማንቸስተር ዩናይትድ በኩል የሚደነቁ ተጫዋቾች ብዙ ነበሩ ስለ ጨዋታው ይሄን ካልኳችሁ በቂ ይመስለኛል በፕሪሚየር ሊጉ ዩናይትድ አሁን ላይ 35 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል ከስሙ የሚገኙት ቡድኖች የሚያሸንፉ ሆነ ደረጃው ዝቅ ሊል ይችላል ለማንኛውም እናንተ ስለ ጨዋታው ምትላላችሁ ሀሳባችሁን ኮሜንት ሴክሽን ላይ ካፍኝ የፕላስ ምልክቱን መምጫን ፈጣንና ራዲዮ ሲሆን ኮሴ ምርጭ ማለት ይችላል ኦለያነ ነው መላ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት ይሄ ነው ማንጂ አባቴ ይሄ ነው ማንጂ ፈላው ቱበልሽ ወያለው ልምታል ቱበል ድሮን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እንዳታለቅ ደሙ ቀርተኛ ፈላውላ ይችላል ግባን ያውጣው
ዩናይትድ የማውት ባይሻር ነው ያበደ ነበረ። ይሄ ነው ጋሪ ይችላል ማለት ነው ጀመው። ይሄ ነው ዩናይትድ ሲቲን ተበቀናት። ገና ቀጣይ ሳምንት አርሰናል አለ፣ ወያኔ አለ። ቀጣይ ሳምንት ጠብቁ ወያኔዎች። ገና ወያኔዎች እየመጣንላችሁ ነው። ወያኔዎች እየመጣንላችሁ ነው። ገና ገብቶ ማለት ይችላል ማለት አውጣው ዩናይትድ እዛው ብድሩን የማይከፍል ወንድ አይወለድ። ጋሪ ይችላል። ጨዋታው አለቀ። የኔም ግምት ተሳካ። ማንቸስተር ዩናይትድ 2-0 ጨዋታው አለቀ። አድማጮቻችን ይህ ሲዲ ስፖርት ነው። በቀጥታ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ማንቸስተር ሲቲን የከተማ ተቀናቃኙን 2-0 የማንቸስተር ዩናይትድ ባለቤቶች ዛሬ ፈገግ አሉ፣ ተደሰቱ። ማይክል ካሪክ 3 ነጥብ ክሊንሺት 2 ጎል ይዘወቷል። ኦልድ ትራፎርድ ላይ 4ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 4ኛ ደረጃ ላይ ዋው! መቦሞ 65ኛው ደቂቃ፣ ዶርጉ 76ኛው ደቂቃ ማንቸስተር ዩናይትድ ቀዮቹ ሰይጣኖች ማንቸስተር ሲቲን ኦልድ ትራፎርድ ላይ 2-0 አሸንፈዋል። ዋው! ወቀጠው። ዋው! ዛሬ 2-0 ባይዘው ጎል ያንሳል። ማንቸስተር ዩናይትድ 4-5 ማግባት ነበር። 4-5 ነበር ያሳዩት ፐርፎርማንስ እንደዛ ነበር። ሻሽዬ አንቺ የብራንዶች ብራንድ የወንዶች ቁና ለጠፍሽው፣ ፈላውን ለጠፍሽው። እኔ ቃል አጣሁልሽ ወላሂ ዛሬ እኔ ሻሺ እንዲህ ቁም ነገረኛ ሆነሽ እኔ በቃ አልቻልኩም ነበር አልቻልኩም ሀቢቢ። ኧረ በአንድ ዛሬ አውሩ በቃ አውሩ በቃ እናንተ ውለታ ሻሺ በቁም ነገር ለኛ ውለታ ኧረ በአላህ እኔ በጣም ሪስፔክት ማለት ነው ሀቢቢ። ይመቻችሁ። ዛሬ ስትፎክሩ ደሩ። ቀኑ የእናንተ ነው። ይመቻችሁ። በጣም ነው ምንችለው፣ በጣም እንችላለን። አይሳካላቸውም ባሉን ሰዓት በመጥፏችን ሰዓት ነው ሲቲ እንደዚህ የቀጠቀጥ ነው ማለት። ዛሬ 5-0 ያሸነፍነው። እሺ እንኳን ደስ አላችሁ። ይመቻችሁ። የዩናይትድ ደጋፊዎች ይመቻችሁ። ዛሬ የአርሰናል ደጋፊዎች በጣም ደስ ብሏቸዋል አይደል? ቀጣይ ለእናንተ ነው የምንመጣላችሁ። ቀጣይ ይመቻችሁ። እንኳን ደስ አላችሁ። ያሳይ እኮ ተናግሬያለሁ። ሲጀመር ማንቼ ብራንድ ነው ገባ አይደል? ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ 5 ምናምን እኮ 5 መሆን ነበር። ፈርስት ሃፍ 3-0 መሆን ነበረበት። እድሜ ለዶራኑማ ፈላው ሌላ ትራንስፈር ዊንዶው ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው። ዱቄት 3 ጌም አቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈን ማንቼ ይችላል። አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል። የኛ ቋጠሮማ አደብ ብትሽ ኖሮ እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ፣ ሲቲን አስጣልሽልኝ፣ ቋጥሬ ብቻ ቶፕ 4 አስገባሽ ነበር እኮ ቋጥሬ ሳትቺማ ውልብዝ ምናምን ያሸንፋል ትያለሽ። እኔ መቼም ነው ማንም ነው ማሸነፍሽ ከኔ ውጭ ገባሽ አይደል? ማንቼ ብራንድ ነው በቃ ብራንድ ነው እዴ። እነዚህ አድክሞች ቻንስ ያደረጉባቸው ማን ነው? the city is yours 20,000 fucking empty seats are you fucking sure? ፈላው በሌላ ቪዲዮ እመጣለሁ። ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት። ቢስሚላህ አልሐምዱሊላህ ዩናይትድ ፋሚሊ አሸንፈናል። እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ማን ጠበቀ ይሄን? ማንም አልጠበቀም እኮ እውነት በጣም ፈርቼ ነበር። እንግዲህ አዲሱ አሰልጣኛችን ሌጀንድ ካሪክ የመጀመሪያውን ጨዋታ በድል ያውም ደርቢ ማንቸስተር ሲቲን ማሸነፍ ዝም ብሎ ሌላ ይሄ 3 ነጥብ ብቻ አይደለም፣ ሌላ ብዙ ነገር አለው ከኋላ። እንዴት ደስ እንደሚል ጥላትን መደምሰስ። ጥላት ተደምስሷል። ሁላቸውም ዛሬ ነበር። ስለ ጨዋታው በሰፊው እናወራለን። ዩናይትድ ፋሚሊ አሁን እንኳን ደስ ያላችሁ። ጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ማነው ቸርኪ
ይመች ካሪክ የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል። እግዚአብሔር 3-2 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ። 5 ነው አክቹሊ ያገባ ነው። በተለይ የማውንት መሻሩ በጣም አናዶኛል። እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ። ሌላ ምን ልላችሁ ነው? እናንተ ፎቃቃ ወያሎች ውለታችን አለባችሁ። ይኸውላችሁ እኛ እንደናንተ ክፉ አይደለም። ለማንኛውም ፎሎ ማድረግ እንዳይረሳ እየገባችሁ ኮፒ ሊንክ ምናምን አድርጉት። ብቻት ይበላችሁ አራዳ ልጆች። ዛሬ ሴሌብሬት ብናደርገው የት ነው? ኤግዚቢሽን ማዕከል ጆኒ ራጋ፣ ልጅ ሚካኤል፣ ናቲማን፣ ኤደን፣ ባታ ገብረት ምናምን ኃይሌ ሩት አሉ። ዛሬ እዛ ሴሌብሬት እናደርጋለን። ይመቻችሁ ነው። ይሄ ነው ማንቼ አረ ትችላለህ። አረ ማንችዬ ትችላለህ። ግን ከማንቸስተር በላይ የምችለው እኔ ምን አይነት እርኩስ ቋጣሪ ነኝ ማንዬ። ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው። የጣት መስራት መጀመር አለብኝ ማንዬ። ግባ ማንቼ ይችላል። ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት? ማን ያለው? ብሉ ጠጡ ነው ማንቸስተር ብሉ ምትል በሙላ ማለት ነው። ይኸውልህ ማንቸስተር ሪድ ነች። እኔ ስፈልግ ብሉ ይሆናል፣ እኔ ስፈልግ ሬድ አደርገዋለሁ። ማንቸስተር በመላው ከተማ ቀይ ነች። እናትህ የወለደች ከዚህ ጋር መተህ እንዳትከራከር ነግሬሃለሁ። አሁን በክብር ነው የምጠራሽ ማንችዬ። ምን ይደረግልሽ? ቶፕ 4 ነው የምትፈልጊው? ቶፕ 3 ነው? ቶፕ 2 ነው? ቶፕ 1 ብቻ እንዳትፈልጊ፣ ከዛ ውጪ ያለው